የቅዳሜ ክሳታችን እንደቀጠለ ነው የሚገኘው አሁን ደግሞ በቤተሰብ ማገናኘት ፕሮግራማችን ላይ ነን እንግዲህ የወንበር ሲቀየር ሁሌም አዲስ ነገር ይኖራል እዚህ መተው የተለያየ ዘመድ አዝማድ የሚፈልጉ ሰዎች ጥያቄያቸው የሚመለስበት ጊዜ ነው የሚሆነው ለማንኛውም ጸግዬ ዛሬ ማን እንግዳ ይዘሽ መጣሽ እኔ እኮ አንቺ መርሃዊት ደበሌ እንግዲህ ከአንድ ሳምንት በፊት እኛ ጋር የአባቴን ዘመዶች ፈልጋሉ ብላ መታ ነበር መልሱ ምን ይሆን አናቀው ምክንያቱም ለጥያቄው መልስ እንጂ እውነት ትክክለኛው ሰው ይገኛል ወይስ ዘመድ ይገኛል ወይስ ብቻ ቆርጥን ማወቅ እንላለን ሁሌ አባቷ ተገኝቶ ነው ወይስ ምንድነው እምናየው ነው የሚሆነው እኩል እንግዲህ መርሃዊት እንኳን በድጋሚ በሰላም መጣሽ በጣም እንኳን ደህና ቆያችሁን በጣም ማመሰግናችሁ መስቀል እንዴት አለፈ በጣም ጥሩ ቆንጆ መስቀል መስለሽ ነው የመጣሽው ራሱ ዛሬ በዓል በቃ በዓል እውነት እውነት ደስ የሚል ጊዜ መልካም ምናልባት ፕሮግራሙ ከታየ በኋላ አዳዲስ ነገር ይኖራል አንቺም ጋር የሚደውሉ ፕሮግራሙን አስተዋውቃለሁ ስልኮች ሊኖር ይችላሉ እኛም ጋር ደግሞ የሚመጡ ነገሮች ሊኖር ይችላሉ ግን ከዚያ በፊት አንቺ አድርገሽውን ከኛ ጋር አድርገሽ የነበረውን ቆይታ ተመልካቾች ማየት ስላለባቸው በቀጥታ ወደዛ ነው የምናልፈው የመርሃዊት ጥያቄ ምን ይመስል ነበር ይኸው ተከታተሉት ማን የጠፋው አባቴ እንዴት ነው የተለያያችሁት ነው በደርግ ስርዓት ሲፈርስ ነው በዛ ሰዓት ነው የተለያየን እኔ በእናቴ እኔ ብቻ ነኝ እሱ ግን ለናቴ እንደነገራት ልጆች እንዳሉት እዚህ አዲስ አበባ በጣም ጥሩ ስማቸውን ታውቂው ምናልባት ሴቷ የትናይት ደበሌ ትባላለች እሺ ግርማ ደበሌ ይባላል ወንዱ ሳለቃ ደበሌ ሰንበታ እንግዲህ የልጆቻቸው ስም ተጠቅሷል ልጆች ይፈልገውታለች እርሶም ካሉ እንዲሁም ልጆች የተጠቀሳችሁ የምታቋቸው በሙሉ ከታችን ከመርሃዊት ደበሌ ጋር እንድታገናኙቸው አዳራ ለማለት ነው መርሃዊት መልካም እድል መርሃዊት እንግዲህ ከአንድ ሳምንት በፊት አባቷን ለምፈልግ እኛ ጋር በመጣች ሰዓት አድርገን የነበረውን ቆይታ ተከታተልን መርሃዊት እንግዲህ ባለፈው እኛ ጋር ስትመጪ ስለናትሽ አውርተሽናል የአባትሽም ፎቶግራፍ ነበረ የጠራሻቸው ስሞች አሉ ስለአባትሽም ነግረሽናልና ምናልባት ያኔ ስትመጪ እንደው ከሄድሽ በኋላ ሳልነግራችሁ የመጣሁት ታሪክ ብለሽ ያልነገርሽን ነገር ይኖር ይሆን ማለት እኔ እዚህ ኢትዮጵያ ከመጣሁት 13 አመቴ ነው ከኤርትራ እሺ በብዙ አቅጫጫ አባቴ ፈልጌዋለሁ በጣም በቃ ከእናቴ ጋር ብዙ ዋጋ ከፍለናል እናቴ እኩል በቃ አሁን በቅርቡ ነው የተለየችኝ ለኔ ስትል ነው ከኔ ተሰዳይ መጣች ወደዚህ በጣም በቃ ጠይቀን ደክማለች በቃ እንደሆነ አባቷን ሳታገኝ የሆነ ነገር እንዳልሆነ እያለች ነው የተለየችብኝ የሷ ጸሎት ነው ደግሞ አሁን እዚህ ላይ ልደርስ የረዳኝ እግዚአብሔር በጣም በቃ የሷ ጸሎት ነው እግዚአብሔር ረድቶኝ እዚህ ጋር ደርሻለሁ ግን ለአባቴ በጣም ፈልጌዋለሁ እግዚአብሔር ይመስገን ታስተውሻቸዋለሽ አባትሽ አስተዋስዋለሁ በጣም በተለይ መቼም የልጅነት አይረሳም ልጅ ሁኜ እናቴ ስራናት እሱ ረፍታ አግኝቶ ሲመጣ ደጅን ያገኘኝ ልክ ያን ማረሰው በቃ ልክ እዛ ደጅ ላይ ሳያገኘኝ መቼም ልጅ ነኝ አቦራለ ጭቃ አለ ብዙ ነገር አለ ደንግጦ እንደዚህ አቅፉን ከነጭቃዬ ማለት ነው እውነት አረሰው ቁጭ አድርጎ ጎረቤትን ውሃ ሲጭን ብሎ ከነ ሚኒካሩ እንዲ እግሬ ሳጥበኝ አረሰው በቃ ይሄን በቃ ሁሌ ልብ ይመጣል ያባቴ በቃ ቤተሰቦችስ በአባትሽ ወገን ያሉት በእናትሽ ወገን ያሉት ብዙ የጠቀሻቸው ስሞች ነበሩ አይደለ አሉ እዚህ እንደመጣን እግዚአብሔር መስገን የእናቴ ቤተሰቦች ተቀብሎኛል ለኔና ለእናቴ ምንም ያጎደሉን ነገር የለም ተቀብሎ ማረፊያ ሰጥቶ ብዙ ነገር ረድቱን ተረዳን እግዚአብሔር መስገን ከዚህ በኋላ ያለ ደግሞ በቃ የ34 አመት ጥያቄ ተመልሶ ከአባቴ ቤተሰቦች የአባቴ ልጆች ተገናኝቼ ወንድሞች አይደላሉሽ አሉ ከነሱ ጋር ማሳለፍበት ጊዜ በቃ እሱና ጥያቄያችን በቃ ሌላ ጥያቄ በህይወትሽ የለም
ይሆኑ ያንቺ የህይወት ቤተሰቦቼ በቃ ላገኝ ማለት ሁሌ ጎዶሎ ነው የሚሰማሽ በዚህ ትደሰቻለሽ በዚህ መንገድ ላይ በሄድኩት እህቴ ትሆናለች ምልበት አለ ረዘም ያለ ሰው እስ ወይኔ ነኝ ይመስላል ብዙ ታክሲ ላይ አሁን ሚያዩን እዚህ ሚዲያ ላይ ስለ እውነት ምስክር ናቸው ምጠይቃችሁ ነበሩ ነኝ ትመስያለሽ እንደን አይዞሽ ታገኛለሽ ይሉኛል በቃ ስማቸውን ጠቅሰሽ ነበርኛ ጋር ስመጪ ያኔ ባለፈው ሳምንት የቤተሰቦቼ እህቶችሽ ወንድሞች አው የብዛይና የትናይት የጠቀስኩት የት አካባቢ ነበር ይኖራሉ ያልሽን ወደ ናዝሬት የትናይት ነው የምናውቀው ናዝሬት አግብታ እንደገባች ነግራታል የብዛይ ያኔ ደግሞ ከዛ በኋላ ነው የሆነ ቤተሰብ እንዴት የብዛይ ስም እኔ በመሃል የብዛይ ስም ነው የረሳሁት ጠፍቶብኝ ነበር ስሙ ብዛይ እኮ የደበሌ ልጅ ነው አሁን የሆነ ኮሜንት አንብቦ እሺ የሱ ልጅ ጽፋልሽ አለች ብሎ ተደዋውለን ነበር ማለት ነው ናፍቀውሻል የመጨረሻ በጣም ነው ምናፍቃችሁ አምላክ ሐሳብሽን ያሳካው እንግዲህ አዎ እግዚአብሔር ይመስገን ያው የናዝሬት እህትሽ ተገኝታለች ከናዝሬት እህትሽ ተገኝታለች ከናዝሬት እንኳን ደስ ያላችሁ አረፍ በሉና በቃችሁ አከማታት ይሄን አመት አስቆየን አይሶሽ አከምን ብሬው ጤና ቡኑ ፈልገሽ ነበር አባቴ መልክ ፈልገሽ ነበር ወይ እግዚአብሔር ይመስገን ከዚህ በኋላ ጥሩ ነገር አለ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም ክብሩ ይስፋ በነገሬ መሰረት ማግኘቴ አባቴ እኮ ጽፎልኝ ጫርጎልኝ እኮ ነው አይዟችሁ መራይት እንግዲህ ያው ያባቴን ልጆች አባቴን ብላ ነው እኛ ጋር የመጣችው ስማቸውንም ስትጠቅስ ነበር እንግዲህ እግዚአብሔር ፈቀደና ዛሬ ተገናኛችሁ እንኳን ደስ ያላችሁ
ትልቁ ነገር ይሄን ደስታ ማየት ነው በጣም ምን ይጠበቃል ከሱ እጁ ሰፊ ነው እውነት ነው ጤንነት ካለ ህይወት ካለ ሰው ይገናኛል የሞተን የተቀበረው ክብሩ ይስፋ ለመድኃኒዓለም አሜን ገና ደግሞ ብዙ ቤተሰቦች ደግሞ ከካሜራ ጀርባ አሉ እነሱ ደግሞ አብረው መተው በኋላ በደንብ እንጫወታለን ግን ከዚያ በፊት ይሄን ደስታን የሰጠን አምላክ ሁላችንም እናመሰግናለን ናፍቆታችሁ ያሳሳል በእውነት በመካከላችሁ ያለውን ነገር ስናይ እንኳን እንግዲህ ዛሬ እንግዳችን እርሶ ነዎት እንኳን ደህና መጡ ትልቅ ምስጋና ነው የሚገባው ክብሩ ይስፋ ለመድኃኒዓለም እናንተን ያኖርልን እናንተን የሞተን እንደመቀስቀስ ማለት ነው የመገናኘት ማለት የሞተን እንደመቀስቀስ ማለት ነው እኔ ባልፈልጋት እሷ ትፈልገኝ እናንተ እንደሆነ እንቢ ብላችሁኛል እላቸዋለሁ አይ እሷ ጎበዝ ትሆንና ትፈልግሻለች ይሉኛል ሁሌ ስለሷ በደንብ ያውቁ ነበር ማለት ነው እስኪ በትክክል ስሟን አስቀምጦ እንደውም እሱ በራሱ የሚጠራት ሌላ ስም ነው የማታ ወርቅ ደበሌ የማታ ወርቅ ደበሌ ብሎ ጽፎ የሰጠኝ እናቷ ሌላ ትላታለች እኔ ግን የማታ ወርቅ ብያታለሁ እና ታናሽሽ ነች የሁላችንም ታናሽ ነች እንደው እና ሲለኝ ጊዜ ወረቀት ጽፎ አስቀምጦ እንዳው እስከ ቅርብ ጊዜ ድረስ የእናቷ ፎቶ ሁሉ ነበር ቤት እናቴ ስትሞት ነው በቃው ብትብት ብሎ የጠፋው እና ነግሮኛል በትክክል በቃ ሲመጣ ልክ ከአስመራ እህት አለችሽ እህትሽ የማታ ወርቅ ደበሌ ትባላለች አስመራ የወለድኳት ነች እና ፎቶ እናቷ ይሄ ነው የሷ ፎቶ ባይኖረኝ የእናቷ ነበር እስከ ቅርብ ጊዜ ከዛ በኋላ ጠፋ እና ይዛኔ ያህል ነበር እግዚአብሔር ይመስገን በደንብ ነው የነገረኝ በትክክል አርጎ ነው የነገረኝ ለሷ እንደነገራት እኔም ነግሮኛል ለሷ አሁን ትክክል ነው የነገራት የትና ደበሌ ግርማ ደበሌ አንዱን አታቀው አንዱ ማለት አሁን ሞቷል እሱ የኔ ተከታይ ነው ጉዛየው ደበሌ ይባላል እሱ የሱን ስም አልነገራትም መሰለኝ ወይ ነግሯ ጠፍቶብኝ ዛሬ አስተዋወቅ ቅድም ያስተዋወሹ ማለት ነው አይደል ሌላ ቤተሰብ የሚያውቁ ስላሉ ነግሮኛል ጉዛየው ደበሌ ይባል ነበር አሁን ግርማ ደበሌ እንግዲህ ለጊዜው እሱም በዚህ ከተፈለገልን እነግራለን እንጂ ግርማ ደበሌ እስከ ቅርብ ጊዜ ኢህአዴግ እስከ ገብቶ እስከሚል ድረስ እኔ ጋር ነበር ከዛ ጠፋ በቃ ጠፋ እሱ የኔ ታላቅ ነው የአባቴ ልጆች ናቸው እኔና ብዙአየው ነን የአንድ እናት ያንድ አባት እሱ አሁን ሁለት ልጅ ወልዶ አንድ ሴት ወልዶ ሴቷ ሁለት ልጅ ወልዳለች አልተመቻትም ዛሬ ለመምጣት ማለት ነው ብዙዎቹ ስራ ሆነባቸው እንጂ ሁሉም አዳማ ይመጣል ተብሎ እየተጠበቀ ነው ቤቱን ግቢውን አሁን ትናንት ሲደወል ሁሉም በቃ ጉድ ነው ያለው ለምን ስንጠብቅ እዚህ ያሉ ከገጠር ሁሉ ተጠርተው መጥተው ነበር ያባቴ ወገኖች በአጠቃላይ ተነግሯቸው ሰምተው ተናግሯል እሱ ገጠር ድረስ ሄዶ ተናግሯል እውነት ገና እንሰባሰባለን ደስታውማ እንዴ ደስታውንማ በደንብ ነው የምናከብረው ስለዚህ እንግዲህ መራዊት ወይም የማታ ወርቅ በእናንተ ቤት ነበረች ማለት ነው እስካሁን ድረስ አለች በትክክል አለች እንደውም እንዳትረሺ ነግሬሻለሁ አንቺ ነሽ አጠገብ ያለሽ ትልቁ ወንድምሽ ጠፍቷል ስለዚህ እኔ ስም እንዳትረሻ ምን ረሳለሁ አባዬ እኔ አረሳምኩ ይሄን እውነትም አረሳውኝ ሁሉ ጊዜ ቴሌቪዥን ሲከፈት ሴት ስትመጣ የማታ ወርቅ የሚል ይመስለኛል ከዛ በኋላ አሁን የዛን ቀን አሁን እኔ የለውም ተደውሎ ሲነገረኝ የነገረችኝ የቷለች የወንድሜ ልጅ የዚህ ታናሽ ወንድሜ ልጅ ስራ ቦታ ነኝ ስራ ሰራለሁ እዛ ቦታ ሆኜ ኢቢኤስ አይተሻል እንዴ አለችኝ ምን ሆነ ኢቢኤስ አልኳት አራትሽ መታለች አሉ አባዬንም አየነው አያቷን ታቀዋለች አባዬንም በቴሌቪዥን አየነው ብለው ሲደውሉልኝ ዩቲዩብ ስከፍት አባዬን አየሁት ብለው አለች ከዛ ከስራ ስገባ የኔም ልጆች ዩቲዩብ ከፈቱና ታጫጩ ተከራይ ያቁታል ወንዶች ፎቶግራፉ አለ ቤት አላው ቦርሳ ውስጥ ነው ይዘመጣል ልጆች ያባቴን ፎቶ ሁሉም ሲያዩ እኔም እሷ ያዘችው ፎቶ ቤት አለ ዝናብ ስለመጣው ሌላ ሱፍ ለብሶ የተነሳው ፎቶ ሲያውጥ አባዬ ብለው ተንጫጩ ማታ መሬት ተዘርግተው ሁሉም ብቻ እንደው የትናገኛት እኛም እኔም አክስቴ ነሽ አጎቴን እማይል የለም በኮሜንት እየጻፈ አይ እንግዲህ
እግዚአብሔር ያገናኘን አንዴ መታለሽ ከተብሏል አልኳቸው ለዚህ ደረስን እግዚአብሔር ክብሩ ይስፋል አሜን አሜን ተመስገን ደስ ይላል እንግዲህ እኛ ብዙ ጊዜ እንደዚህ ቤተሰብ ሲገናኝ እዚህ ጋር እውነት የተፈለገው ሰው ራሱ ነው የሚለው ጥያቄ ለመመለስ ለማረጋገጥም ነው አሁን ይሄን ጥያቄ የምንጠይቀውና በትክክልም እህት እንደሆናችሁ እንግዲህ አሁን አረጋግጠናል ከፎቶግራፍ በላይ ማስረጃ የለምና በድጋሚ እንኳን ለዚህ ቀን አበቃችሁ መራይት በተለይ በጣም ጓጉታ ነበርና እንኳን ደስ ያለሽ መራይት ሁላችን እንኳን ደስ አለን እንኳን ደስ ያለሽ ያው እህትሽ ከናዝሬት ምርጥ ሪፖርተር ሆኖ በደንብ ሪፖርተር በቃ የጋዜጠኛ ነው በቃ አገላለጽ በጣም ደስ ይላል እንኳን ደስ አላችሁ መራይት እንግዲህ ያው ያባትሽ ቤተሰቦች ጋር እህትሽ ቤተሰቦች ጋር ነበርሽው እንደው እንደሰማሽ ነው ምትጠይቂው ነገር የለም እናቴ በቃ ሁሌ በቃ እሱ ጎበዝ ነው ማለት ይመላለስ ነበር ከአስመራ አዲስ አበባ ሲመላለስ ንግራቸዋለሁ ራሱ በቃ በጣም ልዩ ፍቅር ነበረው በኔ እንዱን ሉሰዳት ነፃነት ሊሆን ሳምንት ሲቀረው ከተማ ተቀም ነበር አባት የሚኖር ሁኔታው ሲያውቁት ትንሽ መንቅ እንትን ነበር እነሱ ከተማ ስለነበረው ሁኔታው ስላወቁ ቀድሞ ነው የወጡት ከዛ ከጓደኞቹ ታጅቦ መጣና እኔ ደጅ ላይ ቆሜያለሁ አቅፎኝ የት ልትወስዳት ነው ስትሉ አስታውሳለሁ እኔ አሁን የመጨረሻ መሄዴ ነው ከዚህ በኋላ አልመለስምና በጣም ኑሮ ምን የናቴ ስለሚያቅ ይከብድሻል ልውሰዳት አላት በፍጹም መሬት እንደዚህ ቁጭ ብላ ስትለምነው ቆሚያ ያቻለ በፍጹም አልሰጥህም ማለት በቃ እንደዚህ ያየኝ ሄደ በቃ እንደዚህ ያለ በቃ ከቻልሽው አሳድጊያት ብሎ በቃ ገልበጥ እንዲ አትነካኝም እናቴ ሀደራ እቺኮ ባለ ሀደራ ናት ያባትሽ ሀደራ እንደ መርሃዊት ሲባል ከተማ መቼም ይሄ ፕሮግራም ያቆት አብራድቄ ያቃሉ የኔ ታሪክ ወይ የተኻኑስማ ያምሰለቃ ልጅ የተኻልጅ በቃ ተፈልጊ እንደ ወርቅ ነበርኩት ምን በቃ ምትይዘኝ እናቴ በቃ ሀደራ ያለብኝ እንዳትነኩብኝ ማለት ብዙ ነገር ይታለፋል አይደል ግን የሆነ ነገር እንዳንሆንባት እንደዚህ ሸሽጋን ያሳደገችን በቃ እንደዚህ አቅፋ ማንንም እንዲናካላት አትፈልግም ተከትለኝ አባቴን እፈልጋለሁ ብለን ወደዚህ አልቀርም ብላ ከአንድ ወር በኋላ ተከትለኝ መጣች ካስመራ ወደዚህ ማለት ነው እነዚህ ፎቶዎች ያስቲያቸው ይሄ ማባዬ ነው ይሄ ብዙአየሁ ይሄ አባታችን አዎ ይሄ በቃ ትክክለኛ በተለይ ከኔ ጋር የነበረ ይልቅ ይሄ ነው በቃ ትክክለኛ ማለት ይሄ ትክክለኛ እንደመጣ የተነሳው ፎቶ ነው ይሄ አይዟችሁ በቃ እንግዲህ እግዚአብሔር ቤተሰብ አድርጎኛል አሉኝ ገና ልጆች መጣው ልጆች መስገን ልጅ ማይቻለሁ እግዚአብሔር ይመስገን ክብሩሳ እነሱን ያሳደገው ከመጣ የኔ ልጆች እየጎተተ እየተሸከመ ነበር የሚሄደው ትልቁ በተለይ አሁን በደንብ ነው የሚያውቀው አሁን ልጁን የላከው ስራ ስለነበረ የትልቁ ልጆች ሁለቱ መጥተዋል ከነሚስቱ እና በጣም እሷ እንዳለችው እኔ አድርጌያለሁ ትልቅ ሰው ነኝ አግብቻለሁ ከተኙበት እየቀሰቀሰ ተሸክሞ ይሄድ አረታው አባዬ ባክስለው አይ እቺ ደግሞ እንደው ልጅ ብርቅሽ ነው ይለኛል
ባለቤቴ ከአየር መንገድ ነው ተቀብሎ አያውቀውም ባለቤቴ ሁሌ ስለማወራ ኤርፖርት ነበር የሚሰራው ባለቤቴ ሁሌ አወራለሁ ሁሌ አባቴን እንደው ሱዳን የገባ ጊዜ ኤርትራና እንትን ያሉ ጊዜ ሱዳን የገቡት እነሱ ከሱዳን ወረቀት ጽፎ ተጻጽፎ ባለቤቴ ሳለቃ ደበሌ ሰንበታ የሚባል ተጻጽፎ አየር መንገድ ተቀብሎ ራቁቱን ልብስ አለበሰው አዳማ ሲመጣ የተገረፉበት ምን ያሉበት ይሄ ልብሳቸው ራቁቱን ሲመጣ ቀኑ 20 ነው የዛሬን ቀን ነገ 21 ስለት አለብኝ የሱ እንደው መጥቶ አገሩ ባንድ ቀን አግኝቸው በሞተልኝ እል ነበር በዛን ጊዜ አሁን በ20 ጎረቤት ማርያም ገብታ እየሰራን ከቤት ሰራተኛዬ አባባ መጡ ሲመጡ ማህበር ቤትን የሽንኩርት የላጥኩትን እንዲስል ላይ ቢለው አልወጋኝ ከዛ ምንድነው ሲባል አባባ መጥተዋል እንዴት ብሎ አረ መጥተዋል የሆነ ኮዳ ተሸክሙ ይሄ ጀርባው ራቁትን ነው ልብስን መልበስ አልደረሱም እዛ ከአየር መንገድ እያፈሱ ሲያቀብሉ በቃ ቀጥታ መጣ በቃ ዛን ቀን 20 ነች እቺን ቀን ነች በ20 መጣ በ21 ህዝብ ፊት ማህበር ፊት ወቆሜ እንልታዬን አቀረብኩ ነገ ሞት አባት ያልኩት በቃ ነገ ሞተ ሀፈር ጥይት ከሚመታ ብያ ዛሬ ማው ስገናኝ 20 ተንተርሼ ለ21 ይሄ ነው የመቤቴ ከዛ በኋላ ከመጡ በኋላ ስንት አመት ኖራችሁ አብራችሁ ከኛ ጋር የኖረው በቃ 29 አመት ነው 30 አመት አካባቢ ኖረ ከኖረ በኋላ አሁን ነው 26 አመት ነው ከሞተ አሁን ከሞተ 26 አመት መጥቶ ስራ ጀምሮ እንደውም እዚህ እየሰራ ናዝሬት ነበር የሚኖሩት አዎ ናዝሬት በቃ ቀጥታ እኔ ጋር መጣ እኔ ወታደር ስለነበረ ቤት ተሰጠው ከዚህ ከጦር ኃይል ተጻፈለትና የቀበሌ ቤት ተሰጠው እሺ ቀጥታ እናቴ መጣች አብረው መኖር ጀመሩ ከዛ ወንድሜ ደግሞ ይሄ ከሞተ 15 ቀኑ ነው አባቴ ሲመጣ እሱን አልተነገረው በማግስቱ እንዴት አይመጣ ምናምን ሲል በማግስቱ ህዝቡ ጥልቅልቅ ብሎ 12 ቀበሌ ህዝብ ጥልቅልቅ ብሎ መርዶ አረዳው የኔ ቤት ነበር ድሮ የቀበሌ ቤቱ አሁን በእንትን ብዬ ለሱ ተሰጠው እኔ ቤት ገዝቼ ወጣሁ እና ብዙ ታሪክ አሳልፏል አባት በጣም ብዙ ድጋሚ ነው የዘመተው ከዛ ዳግም ዘማች ተብሎ ድጋሚ ነግሮኔን አውርቶ ደገምና ዘመተ ይሄን ባይነግረን አሁን ድጋሚ ባይመጣ ኖሮ አልሰማም አላቅ በቃ እሷ ታቃለች እኔ አላቅ መራዊት አሁን ደሩ መረጃ ለዛ ነበርና ከዛ ድጋሚ ከዘመቱ በኋላ ተመልሰው መጡ ተመልሶ መጥቶ ያው ጤና የለውም ጉበት ምናምን ነገር ያማው ነበር ቤት ውስጥ ታማው ነው ያረፉት ቤት ነው በስነ ስርዓት በገዛ ቤት ውስጥ በቀበሌ ቤት ውስጥ ነው የሞተውና ያው አባትሽም እንግዲህ አርፏል ከሞተም 26 አመት ነው አሁን የሞተው ግን ቀበሌ 12 የራሱ ቤት ውስጥ ነው የወንድሜ ልጅ አለችበት ቤት እዛ ነው እኛ ቤት አሁን ቀበሌ 13 እንደውም የጠበቅነው እኛ ተዘጋጅተን ቤተሰብ ሁሉ ዝርያ ሁሉ 13 ነው ቤት ነው መራዊት ለማን እንመጣለን እኛ እኮ ምን እናደርጋለን ልክ እንዲ ቤተሰብ ሲገናኝ ደስ ይለናልና በዓልን ጠብቅና ደግሞ ቤት እንሄዳለን ስለዚህ ለበዓል የሚቀጥለው በዓል ምንድነው እናንተ ቤት ነን በኋላ ገናለን ስለዚህ ለገና እናንተ ቤት ነው የምትመጣው ማለት ነው እግዚአብሔር ይመስገን አሜን ከደብረ ዘይት ጀምሮ እናዘጋለን ለብቻችን አዘግተን ነው የምንመጣው በዝግ ደስ ይላል ምን ሆነ መሰለው ልጆን እኔ ሰርግ ላይ ነው ማቃት እኔ ማቃለሁ የሰርጉ ላይ ነበርው አይደል እና ያ ሰርግ ያመጣው ደስታ ነው እና መጀመሪያ እኔ ጋር ነበር የተደወለው ከዛ ምንድነው የሆነው እኔ አይቼ ማላቀው እንግዲህ በዚህ በቤተሰብ ማገናኘት ታሪክ የመጀመሪያው ሰው ናችሁ እናንተ የፋይዳ መታወቂያ ሁሉ ተላከልኝ ምን ያህል እንደጓጓችሁ ምን ያህል እህታችሁን ለማየት እንደናፈቃችሁ እኔ እንደዛ ነው ቤተሰብ አላየሁም ያልተላከልኝ መረጃ ተጥለቅለቅ ጎርፍ ቢሆን ወሰደኝ እና ደስታችሁ ናፍቆታችሁ በጣም ደስ የሚል ቤተሰብ ነው መራዊት እድለኛ ነሽ እንኳን ደስ አለሽ መልእክቱ እንደተላለፈ እኛም ስልክ ይዘናል ወዲያ እኔ የብዛይ ልጅ ነኝ ፍሬወት ብዛይ እነሱን አሉ በቃ እነሱን ለኔ ፍለጋ ቅርብ ነበሩ በቃ ያፈላለው ግን እንደነበሩ ገብተኛል በቃ እንደዛን ያለ እግዚአብሔር ይመስገን እዚህ ስቱዲዮም እንግዲህ ከጀርባ ያሉ ሰዎች አሉ በጣም እድለኛ ናችሁ አባታችሁ እንግዲህ ኖረው ሀገር አገልግለው
ነው ያለፉት እና እናንተ ግን በህይወት ኖራችሁ የእናትሽን ማደራ እርሶም ያባቱትን አደራ እንግዲህ እግዚአብሔር ዛሬ እንዲፈጸም ቀኑን ወስኖ ተገናኝታችኋል በጣም ደስ የሚል ነገር ነው በአጋጣሚ አንድ አይነት ጥለት ነው ራሱ ለብሰው የመጡት ጥለት ያገር ልብስ ያው ያገር ልብስ በአጋጣሚ ነው አጋጣሚ ተገጣጣሙ ስለዚህ እንግዲህ እናንተም ደስ ብሏችኋል እኛም በጣም ደስ ስላለን እንግዲህ ኬክ እንቆርሳለን ሻምፓኝ እንከፍታለን ደስታችንን ደግሞ እንካፈላለን ከዚህ በኋላ ማልቀስ አይስፈልግም ተቻለው እኔ ቀድሞውኑ ትቻለሁ እሷን እንደ አባቴ ተክቻለሁ ተክቻለሁ በሷ አዲስ ስለሆነ ነው እንጂ እኔ ትቻለሁ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ መርሃዊት ማለት በነገራችን ላይ ሙሽሪት ማለት ነው ዛሬ ይሄው ሙሽራው ሆናለች ይሄ ደግሞ ሁለተኛው ይሄን ደስታ እንዲኖር ታሪክ እንዲዘከር እንዲሁም ደግሞ አለንልሽ ቤተሰቦችሽ ነን እህትሽ ነኝ ብላ ደግሞ ወይዘሮት እናይት ደግሞ ከናዝሬት አዳማ አሜት ስለዚህ ይሄንን ደስታ ይሰጠን እግዚአብሔርን በቅድሚያ እናመሰግናለን ሁሉ ነገር ቀራራል ጸጊ ምን ጎደለ ቤተሰብ ሁሉ ገብቷል ቤተሰብ እንግዲህ ወይዘሮ የትናይት አባታቸው ስማቸው ተጣርቶ ፎቶአቸውን ሲያዩ የምትፈልገውም እህታቸውን ዛሬ አግኝተዋል ከ30 አመት በላይ የቆየ ጥያቄ ነው ዛሬ የተመለሰው ስለተገናኛችሁ ደስ ብሎናል የወይዘሮ የትናይት ቤተሰብን እንጋብዝ መጀመሪያ ናዝሬት አዳማዎች ገባ ባሉ አክስታቸው ሲታወቁ በደም ታወቁ ጭብጨባ ያንሳ ጭብጨባ ደታል የለም አምስቴት አለ ሰይ መራዊት ዛሬ በብዙ ነው እንግዲህ ታላቁ ባለቤት ነኝ እንኳን ደስ ያላችሁ እንዴ ነው እንጂ ገባ በሉ እንኳን ደስ ያላችሁ እንኳን ደስ ያላችሁ አንተስ ማን ናታን ወደፊት አሁን ኬኩ ዋናው ለእናንተ ነው ዋው እንኳን ደስ ያላችሁ ደግሞ መርሃዊት ደግሞ በመርሃዊት በኩል ደግሞ አሉ የሚመጡት እነሱን ደግሞ እንቀበል ገባ በሉ ቆሲ ወደም እንኳን ደስ ያላችሁ ተባባሉ አረ ከፋቸው ሰይ ሽሪናት ሰይ ቆንጆ ማነሽ አንቺ ምስጋና እንኳን ደስ ያለ ጭብጨባ ነው የሚያንሰው አሁን ተሟልቷል በስተናል በቃ እግዚአብሔር የተመሰገነ ይሁን በጣም ደስ ይላል መራዊት የዛሬ 15 ቀንኛ ጋር ስመጣ ብቻዋን ነበር የመጣችው ዛሬ እንግዲህ እንደ ቅርንጫፍ ብዙ ወደሻለና እስኪ ይሄንን ሁሉ ቤተሰብ መጀመሪያ ወይዘሮ የትናይት እና ማንነማ እንደሆነ ያስተዋውቁ እሺ አመሰግናለሁ እቺ የትልቋ ልጅ የሚስት ነች ከነስማቸው ነው ሮዛ አብዶ ትባላለች ሮዛ አብዶ እቺ ማህሌት ገዛኝ ትባላለች ሶስተኛዋ ነች እቺ አራተኛዋ ልጅ ናት ይሄ ስማቸው አረማዬ አይለዩዋቸው ላምሮት ገዛኝ ይሄ ደግሞ
የልጅ ልጅ ናታል አንተነህ ይባላል እሺ አብሳላት አንተነህ ትባላለች እሺ እሷ ደግሞ የልብ ጓደኛዬ ባልንጀራዬ ናት ኦይ የስንት ዓመት የ30 ዓመት ጓደኛዬ ናት ማን ይባላሉ አድራ መንግስቱ አድራ እሺ አሁን ደግሞ መርሃዊት አስተዋውቂን ይሄ ዮሐንስ ይባላል የአክስቴ ልጅ ነው እሺ ወደዚህ እንድመጣ ያረጋኝ መንገድ የመራኝ እሱ ነው ወደ ቤት ጥያቄውን ዘሽን እዚህ ጎረቤታችሁ ነው እሱ እናንተ ጎረቤት ነው አረ ኦ ጎረቤት እናመሰግናለን ስማቸው ማን ይባላል ዮሐንስ ዮሐንስ አሰፋ እሺ እናመሰግናለን እሺ እቺ ሰናይ ትባላለች ጓደኛዬ ናት ሰኒ ደስ ብሏታል እነዚህ ልጆቼ ናቸው ኑሐሚን ደረጀና ምስጋና ደረጀ የኦሬዲ ተቀላቅለዋል ገባ በለውት ይገባው ሌላ ይቀራል ተቀጣው ያለ እኔና ጸጊናን ይቀራል እኛንም ታስተዋውቀን እንግዲህ ማየት በጣም ሁሌም የሚያስደስተን ሁልጊዜም እንደምንለው ትልቁን ስራ የሚሰራው አምላካችን ነው እግዚአብሔር ነውና በጣም ደስ ይለናል ይሄ የቴሌቪዥን ፕሮግራም ብቻ አይደለም ከዚያ በላይ ነው ሁልጊዜም አምላካችን እንድናመሰግን የሚሆንበት ፕሮግራም ነውና ለዚህ ፕሮግራም መሳካት ብዙ ሰዎች ደግሞ ፕሮግራሙ ከተላለፈ በኋላ ቤተሰብ የሚፈልጉ የሚደውሉ ከዚህ ቦታ ታየ የሚሉ ደግሞ ተመልካቾች አሉና እነሱንም እግረ መንገድ ማመስገን ያስፈልጋል ናዝሬቶች ትልቅ ድግስ አለ ለገና ቀጠሮ ይዘናል ወደ ኬኩ ቆረሳ ከማለፋችን በፊት መራዊት ምናገረዋለኝ ስትይ ነበር ወይዘሮይትና የትም ሚሉት አለ ወደሱ ማጠቃለያ መደምደሚያ እሺ እግዚአብሔር ይመስገን ለዚህ ሁሉ ያደረገ እግዚአብሔር ነው ሚሞላ ጎዶሌ ሞላ ብዙዎች ከዙሪያ ሆኖ ለአባቴ ለመፈላለግ ብዙዎች የደከማሉ በጸሎትን ያገዙኝ የአባቴ ቤተሰብ እንደዚህ ላገኝ ለረዱኝ ለሁሉ ጓደኞቼ ቤተሰቦቼን በጣም አመሰግናለሁ ተባረኩልኝ የሞልቻለሁ አመሰግናለሁ እሺ ብዙ አመት ጥያቄ ስለተመለሰልኝ እግዚአብሔርን አመሰግናለሁ ክብሩ ይስፋ ለቸሩ መድኃኔዓለም ለእናትና ለልጁ ይሄንን ላሳየኝ ከዛ ሳልፎኝ ይሄን ለሰጠኝ አምላክ አመሰግናለሁ ከማልፋት ተዘጋጅቷል የኛ አሁን የሚጠበቅብን ፍቅር አንድነት ነው መተሳሰብ ነው መገናኘት ነው እሱ እግዚአብሔር ሁላችንንም እንደሞላን አሁን ሙሉ ያርገን አሜን አሜን እናመሰግናለን አቤት የታለ ሞቅዴ የታለ አዎ ኳንደስ ያላችሁ ምን እንግዲህ አቤት የታለ ኳንደስ ያላችሁ